ዛሬ እንግዲህ ለየት ባለ ሁኔታ ነው የመጣ ነው። ሰውነቴን ላሳያችሁ ሳይሆን ሰውነት ከሚያሳዩት ከሚጠሉት አንዷ እኔ ነኝ። አልወድም። ሰውነት ክብር ነው፣ ግን ሰውነት ውበት ነው። ሚዲያ ላይ ግን ቂጥ ማሳየት፣ ራስን ማሳየት፣ ሾው ማድረግ ምንድን ነው? ቂጤ ይሸጣል፣ ሰውነቴ ይሸጣል አይነት ነው። አልወደውም። ይሄንን አግባብ የሌለው እግዚአብሔር የማይወደውን ነገር አልወደውም። ግን ለሴቶች ውበት እንዲሆን ውበታቸውን የደበቁ ሰዎች ሴቶች እንዳያምሩ የሚፈልጉትን ሰዎች እኛ ደግሞ ለማሳየት ስለመጣሁኝ ነው። እንግዲህ ማርታ ይችን ትመስላለች። ከዚህ በላይ ነው የምታቁኝ። በጣም ራሴን የምጠብቅ ሰው፣ ወፍሬ ስወጣ ወልጄ ስወጣ ገንፎ አልበላም፣ አጥሚት አልጠጣም። በጣም ራሴን እጠብቃለሁ። ንፋስ ይነካኛል ወዲያው ሽፍንፍን ምናምን መደባበቅ አልወድም። ስለዚህ ሴቶች በጣም ሆዳቸው ይሄ ሰውነታቸው በዚህ ጋር ምናምን ለምን እነሱ ከሰው የተለዩ አይደሉም። ቆንጆ መሆን ይችላሉ፣ ማድረግ ይችላሉ። ስፖርት ስለማይሰሩ ነው። ከስፖርት ውጪ ደግሞ አመጋገባቸው መቼም እንጀራ ነው። ሁላችንም የተለየ ነገር አትበላም ማርታ። እንጀራ ነው የምበላው፣ ግን ስበላ እንጀራ እንደዚህ ዝም ብዬ ጉዝጉዝ አድርጌ አይደለም፣ በልኩ ነው የምበላው። ከዛ ባለፈ ግን ራሴን እንጠብቃለሁ። በጣም ሺቲ አትልበሱ። ቤት ውስጥ ሺቲ የምትለብሱ ሴቶች ሰውነታችሁ ይለጠጣል፣ ይዘረገፋል። ሰውነታችንን እንደፈለግን ማዘዝ እንችላለን፣ ማወፈርም እንችላለን፣ መቀነስም እንችላለን፣ ማስተካከልም እንችላለን። በእጃችን ላይ ያለው ሰውነት የእግዚአብሔር አይደለም። እሺ፣ ሰውነታችን እኛ ነን የምናስተካክለው እንጂ እግዚአብሔር አይደለም የሚያስተካክልን። እግዚአብሔርም አንዴ አሳምሮ ከጭቃ አድቦልቡሎ ፈጥሮናል። ሌላው የራሳችን ስራ ነው። ስለዚህ እኔ በመጀመሪያ ጠዋት ተነስቼ በጠዋት በባዶ ሆዴ ምግብ አልበላም። 85 ኪሎ ነበርኩኝ። ኪሎዬ በየጊዜው ይጨምራል፣ ይቀንሳል። ሲጨምር ራሴ ያስተካክለዋለሁ፣ ሲስተካከል ደግሞ ስፖርት ብቻ ነው የምሰራውና በጣም ለወንዶች ላሳይ የፈለኩት ነገር ስላለ ነው አሁን አብዛኛውን እንደዚህ የመጣሁትና ሴቶችዬ ደግሞ መስተካከል ስላለባችሁ ማለት ነው። ቦርጫችሁ በምንም በሉት፣ ምንም ቅጠል ብትጠጡ ምንም ከኔ በላይ ቦርጫም ሰው የለም ነበር። የእውነቴን ነው የምላችሁ። ግን ቶሎ ነው ማስተካከለው። እኔ በ15 ቀን ውስጥ በ3 ወር በ2 ወር በደንብ ሽንቅጥቅጥ ብዬ ይሄናው ዝርግፍ አድርጌ ብትሉኝ እኔ የአንድ ሳምንት ስራዬ ነው፣ አስተካክለዋለሁ። ግን በጣም ስናልቅ ደግሞ ያስጠላል፣ ልብስም አያምርብንም እንጂ አንድ ቁጥር መሆን ከፈለኩኝ መሆን እችላለሁ። ይኸውላችሁ እኔ እንግዲህ እንደዚህ ሁል ጊዜ ይሄ ዝንጅብ እንትን ነው፣ ቀበርቾ ነው። ስለ ቀበርቾ ነው ሁል ጊዜ ማወራላችሁ። የቀበርቾ ጥቅም ተወርቶ ስለማያልቅ ይሄ ቀበርቾ እንደዚህ እርጥብ ቀበርቾ ጨፍጭፌ ተወግጦ ፍሪጅ ይቀመጣል። ከዛ ጧት ጠጥቻለሁ። ጧት ነበር ማሳየት የነበረብኝ። እዛ ላይ ይሄን ቀበርቾ በሾርባ ማንኪያ አንድ ሾርባ ማንኪያ ሙሉ ብርጭቆ ላይ ያደርግና እዛ ላይ ሙቅ ውሃ ሞላበታለሁ። ይሟሟል። ለብ ሲል በባዶ ሆዴ ጠጣዋለሁ ማለት ነው። ቀበርቾ ውሃውን ሁል ጊዜ ጠዋት ምንም አይነት ሆዴ ድምፅ የለውም። ይሄ ዝርግፍግፍ ያለ የሚያስጨንቅ ቦርጭ የለኝም። ይሄው በቃ እንግዲህ ራቁቴን ገልቤ እንዳላሳያችሁ ያው እዚህ ጋር ይታያል ሰውነቴ። ግን በጣም ቀለል ያልኩ ነኝ። እንደ ክብደቴ እንዳልመስላችሁ ይሄ ቦርጬ ሰውነቴ ምናምን የተስተካከለ ነው። ስለዚህ ጠዋት በሾርባ ማንኪያ አንድ በሾርባ ማንኪያ ብርጭቆ ላይ ታረጉና እዛ ላይ ውሃ የፈላ ውሃ እንደዚህ ከፍ አድርጋችሁ እስኪ የፈላ ውሃ ትጨምሩበታላችሁ ማለት ነው። ከዛ እሱ ይስተካከላል። ለብ ሲል ውሃው ቀዝቀዝ ሲል ትጠጡታላችሁ በባዶ ሆዳችሁ። ከ10 ደቂቃ ከ15 ደቂቃ በኋላ እኔ ቡና ነው የምጠጣው። እናንተ ቁርሳችሁን በልታችሁ ቡናችሁን መጠጣት ወይ ሻያችሁን የለመዳችሁትን ነገር ወይ ቁርሳችሁን በመጠኑ ጥቅጥቅ አድርጋችሁ አይደለም፣ በመጠኑ ነው የምትመገቡት። ምሳ በደንብ ብትበሉ ይሻላል። ከመድኃኒቱ በኋላ ብዙ ምግብ አትብሉ። የመጀመሪያ ጊዜያችሁ ሊያስቀምጣችሁ ይችላል። ቮሚት እንደ ማቅለሽለሽ፣ እንደ መክበድ፣ እንደ መንፋትም ሊሆን ይችላል። በኋላ ግን አዳፕት እያደረጋችሁ ነው የምትመጡት። እንደዛ የሚያደርገው ግን ውስጣችሁ ያለው ባክቴሪያ፣ ትል፣ የሆነ ስብ ምናምን ያልተመቸ ቦታ ስብ ዳሜጅ ነው የሚያደርገው። የእውነቴን ነው የምላችሁ። ሌላ ኩላሊት ምናምን አይነካም። ጉበት፣ ኩላሊት፣ ጨጓራ ምንም ነገር አይነካም። ስባችሁን ግን ስብ ካለ ዳሜጅ ነው የሚያደርገው፣ ያቃጥለዋል። ከዛ ምንድን ነው የምታደርጉት? ጠጥታችሁ ነፃ ሆናችሁ ማለት ነው። ሴቶችም ወንዶችም ቦርጭ ካላችሁ እንደዚህ ማጥፋት ትችላላችሁ። ወንዶችም ሴቶችም አሁንም ደግሞ ጠዋት ማለት ነው
በጠዋት ትነሱና ካልጋችሁ ስትነሱ ቀጥታ ወደ ደጅ ከመውጣታችሁ በፊት እዛው አልጋችሁ ላይ ቁጭ ብላችሁ ሳትነሱ ካልጋችሁ ላይ ራሳችሁን ሪላክስ ታደርጋላችሁ። በምን መሰላችሁ? ይሄኛው እግሬ አለ፣ አሁን እዚህ ጋር አረኩኝ። ይሄኛው እግሬ አለ እዚህ ጋር እንደዚህ ጠላልፌ እግሬን እንደዚህ አስቀመጥኩኝ ማለት ነው። እግሬ እንደዚህ ጠላልፌ አስቀመጥኩ። አልጋችሁ ላይ እንደዚህ ጠላልፋችሁ ነው የምታደርጉት። አያችሁት? ከዛ እንደዚህ ጠላልፈን አስቀምጠን ወገብ ህመም ያለባችሁ፣ ዲስክ መንሸራተት ያለባችሁ፣ የተለያየ የወገብ ችግር ያለባችሁ ሰዎች በዚህ ካልተሻላችሁ እኔን ምን አለች አትበሉኝ። ከዛ ይሄን እጃችሁን ይሄን ክንዳችሁን አያችሁት አይደለ? ከዛ ይሄን እንደዚህ እዛ እንደዚህ ቋ እስኪል እንደዚህ ከዛ ይሄንንም ታመጡትና ቋ እስኪል እንደዚህ በደንብ ወደኋላ ተጠማዛችሁ ቋ እስኪል ሰውነታችን ግቅቅቅቅ ይላል በሚገርም ሁኔታ ማለት ነው። ከዛ ይሄ ወገባችን መሃል ያለው ከዛ እንደዚህ በዚህ ጋርም ስናስፋታው በዚህ ጋርም ስናፋታው ልቅቅ ይላል። ይሄ ወገባችን መሃል ያለው ስፓይነሩ ማለት ነው። እንዴት ሪላክስ እንደሚያደርግ ትከሻችን፣ ወገባችን ምናምን። ሴቶች ለዛ ነው ሰውነታችን የማያምረው። እሺ ይሄ እዚህ ጋር ክምር ብላችሁ ምናምን። ከዚህ በላይ ደግሞ በጣም የምትወፍሩ ሴቶች በደንብ ራሳችሁን ስለማታፍታቱ ነው። የተለያየ ስፖርት እኮ አለ እዛ ሚዲያው ላይ የምናየው ማለት ነው። ግን በራሳችሁ ደግሞ እናንተ እንደዚህ አድርጋችሁ ራሳችሁን ደስ በሚል ሁኔታ እንዴት ሙሉ ቀን ይሄ የተንቋቋው ድምፅ አለው ኃይለኛ ድምፅ። እኔ ያው ሁሉ ጊዜ ስለማደርግ ነው። እናንተ እስክትላመዱ ድረስ ድምፅ አለው በጣም ማለት ነው። እንደዚህ ወጥራችሁ እዚህኛው እጃችሁ ላይ እንደዚህ ወጥራችሁ ቋ እስኪል ከዛ ቅቅቅቅቅ ነው የሚለው። ብዙ ነገራችሁ ነው የሚንቋቋው። ይሄንንም እንደዚህ ወጥራችሁ ቋ እዚህ ነው ይሄን እጃችሁን እዚህ ነው የምታስገቡት። ቋ እንደዚህ ዞር ነው ወደኋላ የምታደርጉት። ከዛ እንዴት ሰውነታችሁ እንዴት የተመቻቸ እንደሚሆን ከዛ ይሄንን እንደዚህ ቁጭ ትሉና ደግሞ እንደዚህ እንደዚህ ይሄንን እንደዚህ 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 ሰውነታችሁን አያችሁት? እንደዚህ 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 ስናደርግ እንዴት ሰውነታችን እየተስተካከለ እያማረበት ነው የሚመጣው። ሁሉ ጊዜ ትፍትፍትፍ አትበሉ። ሺቲ አትልበሱ። ሺቲ በጣም ነው ሆድ የሚለጥጠው፣ ሰውነት የሚለጥጠው። ዝብጥብጥብጥ ሲያደርግ ደግሞ እኩል አድርጎ ነው ዝብጥብጥብጥ የሚያደርገውና እንደሱ አድርጉና ራሳችሁን ሸንቀጥ አድርጋችሁ አስተካክሉ። ጤነኛ ትሆናላችሁ። ግዴታ እኔ ግዴታ አይደለም ጤናማ የሆነ ምግብ እንቁላል፣ ስጋ ምናምን የሚባለውን ነገር እኔ ብዙም አላምንበትም። ምክንያቱም ኢትዮጵያዊ ነን፣ ሽሮ በልተን ያደግነው። በጣም ነው የምናምረው፣ ሰውነታችን በጣም ያምራል። ከተስተካከለ ለኛ በጣም ሁሉ ነገር ቀላል ነው። እንደዚህ የተጋነነ ምግብ የለንም። ምን አድርገን ምን እንበላለን የምትሉትን ነገር እኔ አላምንም። ከዛ እጃችሁን እንደዚህ እንደዚህ ከዛ እንደዚህ እንደዚህ ሴቶች እንደዚህ ይሄ እንዴት ሰውነት ወገባችሁ እንደሚስተካከል እንደዚህ እንደዚህ እያደረጋችሁ ሰውነታችሁን ሼፓችሁን ፏ አድርጋችሁ አስተካክሉ። ሰዎች ስለማይናገሩ ይሁን አላውቅም፣ ሰውነታችን ግን በጣም በቀላል ነገር ነው የሚስተካከለውና እግዚአብሔር ይመስገን። እንደዚህ እንግዲህ 3-4 የወለድኩ አልመስልም። ሰውነቴ እንደዚህ ሽንቀጥ ያለ ያማረ ነው። እናንተም እንደዚህ አድርጋችሁ ራሳችሁን አስተካክሉ። ይሄንን ግን ቀበርቾ ከመጠጣት ወደኋላ እንዳትሉ እሺ፣ ወደኋላ እንዳትሉ። በጣም አሪፍ ነው። ሁሉ ጊዜ በተለይ ጨጓራ ከሌለባችሁ ሁሉ ጊዜ ጠጡ። እኔ ባይዘው ነግሬያችኋለሁ፣ ጨጓራም የለብኝም፣ ምንም አይነት ችግር የለብኝም። ሁሉ ጊዜ ነው የምጠጣው። እግዚአብሔር ይመስገን፣ ክብሩን ይውሰድ መድኃኔዓለም። ደህና ነኝ። አልተኛም። ገንፎ መብላት አልወድም፣ ሙቅ መጠጣት አልወድም። ሴቶች ብዙ ችግራችሁ የገንፎ መብላት፣ ሙቅ መጠጣት ምናምን ስለምትወዱ ነው። እናንተም እንደሱ እንዳታደርጉ። እንደውም የሆነ ቢጫ ታይት ለብሼ ሙዚቃ አለውና ለቅቄ ነበርና ብዙ ሰው ሰውነትሽ ከታች አርቲፊሻል ነው እንዴ ምናምን እያለ ይጠይቀኝ ነበርና አይደለም፣ ስፖርት እንሰራለን፣ ቆንጆ አቋማለን። እንደውም አሁን ቀንሻለሁ፣ በደንብ ቀንሻለሁኝ። ስለዚህ በጣም ተስተካክላችሁ ራሳችሁን አሳምሩ። ግዴታ ስለወለዳችሁ ተስፋ አትቁረጡ። ልጅ አለን በቃ ምን ያደርግልናል ከዚህ በኋላ ማን እንዲያገባል አትበሉ። ማንስ አያግባችሁ? እናንተ አያምርባችሁም እንዴ? እናንተ ራሳችሁ ሊያምርባችሁ ይገባል። እንደሱ አድርጉና ቆንጆ ሆኑ። አመሰግናለሁ። የዛሬ ትምህርት ይሄ ነው እንግዲህ